ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። 120 ሚሊዮን 130 ሚሊዮን ህዝብ ጋር ለመጣላት ቸኩለሃል መሰለኝ። ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ከ120 ሚሊዮን ህዝብ ጋር ነው የሚጣለው። ቀን በቀን እየተተካ ጥቂት ቀናት ብቻ የቀሩት የኢቲኤፍሲ ናይት ፍልሚያ በተመለከተ በሴዶ ማርሻልና በጆኒ ጁጁትሱ መካከል የሚደረገው የበለጠ የብዙዎችን ትኩረት እንደሳበ ዛሬም ቀጥሏል። በዛሬው ዕለት በተሰማው መረጃ መሰረት ከሆነ ብዙዎች የራሳቸውን ጎራ እየለዩ ብሎም ደግሞ ከሚደግፉትና እንዲያሸንፍ ፍላጎት ካላቸው ሰው ጎን መቆማቸውን እየተናገሩ ይገኛሉ። በዚህ ሂደት ውስጥ ነበር ዛሬ አመሻሹን ብቅ ያለችው በማህበራዊ ትስስር ገጽ በተለይም ደግሞ በቲክቶክ መንደር አነጋጋሪዋ ሰው ጃኒ ገብሩ። እርሷ 2 ሚሊዮን ብር አስይዛለሁ ብላለች። 2 ሚሊዮን ብር ከማስያዝ ባለፈ እኔን መግጠም የሚፈልግ የትኛውም ቲክቶከር ካለ ለመፋለም ዝግጁ ነኝ ስትል ተደምጣለች። ጃኒ ገብሩ ለተወዳዳሪው ጆኒ ጁጁትሱ ያላትን ጠንካራ ድጋፍ ከመግለጽ ባለፈ በሱ ስም 2 ሚሊዮን ብር አስይዛለሁ ማለቷ አነጋጋሪ ሆኗል። ይህና ተያያዥ ጉዳዮች የበርካቶችን ትኩረት እንደሳቡ ቀጥለዋል። በትላንትና ዕለት ደግሞ ሴዶ ማርሻል ውድድሩን አላከናውንም እንቁላሉ ድግም ተደርጎበታል ሲል የተናገረው ንግግር ሌላ መነጋገሪያ ሆኗል። ይህ ጉዳይ በዝርዝር መረጃ ሰዓታችን ይቃኛል። ውድ ቤተሰቦቻችን እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። ወደ ዝርዝሩ ገባን። መልካም ቆይታ። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታ በኋላ ነው በቃ ልጁ ከዛ በኋላ የኢቲኤፍሲ ፋይት ናይት ፍልሚያ አጓጊነቱ እንደጨመረ ዛሬ ላይ ደርሷል። ጥቂት ቀናት ብቻ ከፊቱ የቀሩት ይህ ፍልሚያ በተመለከተ የሁለቱ ተፋላሚዎች የሴዶ ማርሻልና ጆኒ ጁጁትሱ ጉዳይ ደግሞ የብዙዎችን ትኩረት የበለጠ ስቧል። በትላንትናው ዕለት እንቁላሉ ድግም ተደርጎበታል፣ በኔ ሃይማኖት መሰረት ደግሞ ይህ ኃጢያት ነው፣ ስለዚህ በዚህ ውድድር ላይ አልሳተፍም በማለት ማሊያውን ወይም ደግሞ መለያ ልብሱን ለብሶት የነበረውን በማውለቅና መሬት ላይ በመጣል ውድድሩ ላይ እንደማይሳተፍ የተናገረውና የገለጸው ሴዶ ማርሻል ለበርካቶችን ትኩረት ስቦ ነበር። ያም ሆኖ ግን ከዚህ ጉዳይ ጋር በተገናኘ በወጣው መረጃና እርሱም ዛሬ በተዘዋዋሪው በገለጸበት ሂደት ውስጥ ይህ ጉዳይ ሆን ተብሎ ለማስታወቂያም ትኩረት ለመሳብ የተደረገ እንጂ እውነተኛ አቋሙ እንዳልሆነ ተመላክቷል። የማህበራዊ ሚዲያውን ትኩረት ለማግኘትና ማስታወቂያ ለመስራት የውድድሩ አዘጋጆች ሴዶ ማርሻል አርት ቪዲዮ እንዲሰራ ተነጋግረው እንጂ ውድድሩ በታቀደለት ጊዜ እንደሚካሄድና አልወዳደርም ያለው ሐሰት መሆኑን መረጃው ደርሶናል በማለት የውስጥ ምንጮች ገልጸዋል። በነሐሴ 21 ቀን ሊካሄድ 4 ቀናት ብቻ በሚቀሩበት ወቅት ላይ ነበር ታዋቂው የኢትዮጵያ ሚክስድ ማርሻል አርትስ MMA ተወዳዳሪው ሴዶ ማርሻል ከሚጠበቀው የኢቲኤፍሲ ፋይት ናይት ግጥሚያ ራሱን ማግለሉን በይፋ ያስታወቀው። በማህበራዊ ሚዲያ ላይ ባሰራጨው ቪዲዮ መግለጫ ሴዶ የለበሰውን የኢቲኤፍሲ ስፖንሰርሺፕ ማሊያ አውልቆ በመጣል ከባለጋራው ጋር ኬጅ ውስጥ እንደማይገባ ገልጾ ነበር። ሴዶ ለውሳኔው እንደ ምክንያት ያቀረበው ተቃዋሚው በእንቁላል አማካይነት ድግምትና መተት ፈጽሞብኛል በሚል ሲሆን ውድድሩ ባለቀ ሰዓት ከዚህ ሰው ጋር እንደማይጫወት ተናግሮ ነበር። የውድድሩ አዘጋጆች በጉዳዩ ላይ ያሉት ነገር ባይኖርም የስፖርቱ አፍቃሪዎች አቋሙን ባለመቀበል ሴዶ ኬጅ ውስጥ መግባት እንዳለበት አስተያየታቸውን ይሰጡ ይገኛሉ። ጉዳዩ ግን ለማስታወቂያና ትኩረት ለመሳብ ብቻ የተሰራ ቪዲዮ መሆኑም ተሰምቶ ነበር። በዛሬው ዕለት በወጣው መረጃ መሰረት ከሆነ ደግሞ ይህ እውነትም ማስታወቂያና ትኩረት ለመሳብ የተደረገ መሆኑ ተረጋግጧል። ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ከ120 ሚሊዮን ህዝብ ጋር ነው የሚጣለው። ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጨምራል ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አይመልጥም። እኔ እንትን ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ስለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንዴ? ይህ ጉዳይ በእንዲህ መልኩ በቀጠለበት ሰዓት ላይ ነበር ጃኒ ገብሩ ዛሬ አመሻሹን ከጆኒ ጁጁትሱ ጋር የታየችው። ጃኒ ገብሩ ለተወዳዳሪው ጆኒ ጁጁትሱ ያላትን ጠንካራ ድጋፍ ከመግለጽ ባለፈ እኔም ኬጅ ውስጥ ገብቼ ፋለማለሁ ስትል ተደምጣለች። በኢቲኤፍሲ ፋይት ናይት ውድድር ዙሪያ ያለው ትኩረት ተጋግሎ በቀጠለበት በዚህ ሰዓት ላይ ነበር ዕለተ ሐሙስ በአድዋ መታሰቢያ ሙዚየም በሚካሄደውና ከፍተኛ የህዝብ ትኩረት በሳበው የኢቲኤፍሲ ሚክስድ ማርሻል አርትስ MMA ውድድር ዋዜማ ላይ
ታዋቂዋ የቲክቶክ ይዘት አዘጋጅ ጃኒ ገብሩ ተወዳዳሪው ጆኒ እንደሚያሸንፍ በሙሉ እምነት በመግለጽ ሙሉ ድጋፏን ለመስጠት ዝግጁ መሆኗን አስታውቃለች። ጃኒ ገብሩ በማህበራዊ ሚዲያ ባሰራጨችው መግለጫ ጆኒ በውድድሩ ላይ በላይነቱን ተቀናጅቶ እንደሚያሸንፍ እርግጠኛ መሆኗን በመግለጽ ጆኒ አሸናፊነትና ብቃት ላይ ሙሉ እምነት ስላለኝ በሙሉ አቅሜ ከጎኑ ቆማለሁ ስትል ገልጻለች። ይህ የደጋፊዎች ስሜታዊ ንትርክና የተወዳዳሪዎች ድጋፍ የውድድሩ ድምቀትና የተመልካች ጉጉት ከፍ እንዲል አድርጎታል። በሌላ በኩል ደግሞ በአዘጋጆቹ በኩል ለአሸናፊው ተወዳዳሪ 4 ሚሊዮን የኢትዮጵያ ብር ሽልማት ገንዘብ የተዘጋጀ ሲሆን ዝግጅቱን በአካል ለመከታተል የሚያስችሉ የ100,000 እና የ50,000 ብር ልዩ የመግቢያ ትኬቶች ሙሉ ለሙሉ ተሽጠው መጠናቀቃቸው ተገልጿል። ውድድሩ ከጅምሩ በተወዳዳሪዎች መካከል በተነሱ ወዛጋቢ ስሞታዎች ታጅቦ የቆየ ሲሆን በቅርቡ ከውድድሩ ራሱን ለማግለል ጥረት አድርጎ የነበረው ሴዶ ማርሻል ያቀረባቸውን ሰዎች በሙሉ በመተው ወደ ኬጅ ውስጥ በመግባት ከባለጋራው ጆኒ ጋር እንደሚፋለም ይጠበቃል። የስፖርት አናሊስቶች፣ አዘጋጆች፣ ማህበራዊ ሚዲያ ደጋፊዎች የሚያደርጉት እንቅስቃሴ ከስፖርታዊ ጨዋነት ከወንድማችነት መንፈስ ውጪ እንዳይሄድ ጥንቃቄ እንዲደረግም ብዙዎች እያሳሰቡ ይገኛሉ። ታዲያ በዚህ ሂደት ውስጥ ነበር ጃኒ ገብሩ ዛሬ አመሻሽ ላይ ከጆኒ ጁጁትሱ ጋር ከመታየት ባለፈ በሱ ስም 2 ሚሊዮን ብር አስይዛለሁ እንዲሁም እኔም መግጠም የሚፈልግ የትኛውም ቲክቶከር ካለ ለመጋጠም ዝግጁ ነኝ ስትል የተደመጠችው። ውድድሩ እንዲህ ባለ መልኩ አጓጊነቱ ተጠናክሮ ቀጥሏል። ማን ባለድል ማን ባለ ክብር ይሆናል የሚለው ተጠባቂ መሆኑ ግን አይቀሬ ነው። ብዬ እስከ 2 ሚሊዮን ብር የሚያስይዝ የሚመድብ ካለ አይጋችሁ እያልኩ ነው። ማን ና ሴዶ ከመጀመሪያ ራውንድ ካለፈ እኔ ፋይቱን ተሸንፌያለሁ። 2 ሚሊዮን ብር ብቻ ሳይሆን የማሸንፈውን 4 ሚሊዮን ብር ለሱ ተፋይ ከመጀመሪያው ራውንድ ካለፈ ይቻላል። እና ያው ኮሜንት ላይ ያሳውቁኝ። ማንም ቪዲዮ መስራት የሚችላል ከኔ ጋር 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ እግዚአብሔርን እየቀለድኩ አይደለም። ዴማርኩኝ እመድባለሁ ጆኒ ብዬ ስለሚቻል ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ጋይስ ኢቲኤፍሲ 3 ጃኒ እኔ ራሴ ፐርሰናሊ ትሬን አድርጊያት ኢቲኤፍሲ 3 ኤኒ ቲክቶከር ፋይት ለማድረግ ዝግጁ ናት። if you want to say it doesn't matter 3 እስከ 4 የብራዚሊያን ጂጂትሱ ትሬኒንግ ምን እንደሚያደርግላችሁ ምን ጥቅም እንደሚሰጣችሁ ታያላችሁ። አሁን በዚህ ኢቲኤፍሲ 2 ሴዶ ይታጠፋል፣ ይሰበራል፣ እናቱ እድሜ ልኩን ታስታምማለች። ኢቲኤፍሲ 3 ደግሞ ጃኒ will fight any TikToker ኢትዮጵያ ውስጥ እግዚአብሔር እንደሰማችሁት ነው ጋይስ። ኤኒ ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ታገኙኛላችሁ። የስ ሰር